ሰላም ሰላም ውድ የናሁ ስፖርት ተከታታዮች እንደምን አላችሁ? የእንግሊዝ ፕሪሚየር ሊግ ሊጀመር በጣቶች የሚቆጠሩ ቀናቶች በቀሩበት በዚህ ሰዓት ክለቦች ምን አይነት ሁኔታ ላይ ይገኛሉ የሚለውን የምንዳስስበት አጠር ያለች የዕለተ ማክሰኞ ከሰዓት የስፖርት ዜናዎችን ይዘን መጥተናል። እንግዲህ ዛሬ አብራችሁን ስትቆዩ ከጆዜ ሞሪኖ ጋር የተያያዘ አዲስ ነገር ይዘናል። ጆዜ ሞሪኖ ሪያል ማድሪድን ወዳል ያሉበት አስተያየት ሰጥተዋል። ስለዚህም የምነግራችሁ ነገር አለ። እንግዲህ በሪያል ማድሪድ ሲፈለግ የነበረው ሮደሪ ለባርሴሎና በይፋ ፊርማውን ያኖራል። ከፊርማው በኋላ ሮደሪ ምን አለ፣ ለስንት ዓመት ፈረመ የሚለውን እነግራችኋለን። ወደ ቼልሲ ቤት ስንመጣና የዣቪ አሎንሶን ቡድን እንቃኛለን። ቼልሲ እነማንን ሊሸጥ አስቧል የሚለውን እነግራችኋለን። እንግዲህ በዝውውሩ የነቃ ተሳትፎ ያደረገው ቼልሲ እንግዲህ አሁንም ከክለቡ የሚወጡ ተጫዋቾች እንዳሉ እየተነገረ ይገኛል። እነማን ናቸው ተማላችሁ? ሊቨርፑል አሁንም ባርኮላ ላይ የሙጥኛ ላይ ይመስላል። ነገር ግን ፔጅ የጠየቀውን 145 ሚሊዮን ፓውንድ መክፈል ላይ ስጋት እንዳለው እየተነገረ ይገኛል። ስለዚህም ትሰማላችሁ። ማንቸስተር ሲቲ ቤት እንግዲህ ከድረ ፔፕ ጋርዲዮላ በኋላ ማንቸስተር ሲቲ ከወዲሁ በአርሰናል የተሸነፈበትና ዋንጫ ያጣበትን ጨዋታ ባለፈው አሳልፈዋል። አሁንስ ማን ሊያስፈርም እያሰበ ይገኛል የሚለውን ማንቸስተር ሲቲ ቤትም አዲስ ነገር ይዘናል ሰማላችሁ። ማንቸስተር ዩናይትድ በይፋም እንግዲህ ከኤሲ ሚላን ጋር ባደረገው ጨዋታ ብዙ ጥገና እንደሚያስፈልገው አሳይቶናል። አሁን ደግሞ የመሃል ሞተራቸው ብሩኖ ፈርናንዴዝ አሁንም ከዝውውር ጋር ስሙ እየተያዘ ይገኛል። ስለዚህ የምነግራችሁ ነገር አለ። በአርሰናል ቤት የቪክተር ኦስሜን ጉዳይ አለን። በቶተናም ቤትም የኮዲ ሃክፖን ጉዳይ እናነሳለን። ስለ ጃኒ ኢንፋንቲኖ አዲስ ነገር ሰምተናል፣ እነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እስከ መጨረሻው ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እንግዲህ የሪያል ማድሪድን ጉዳይ ቀዳሚ እናድርግና ፖርቹጋላዊ አሰልጣኝ ሆዜ ሞሪኖ በዛሬው ዕለት በሪያል ማድሪድ በይፋዊ ስነ ስርዓት እንግዲህ ታውቀዋል። አሰልጣኝ ሆዜ ሞሪኖ እኔ ማድሪዲስታ ነኝ ከዚህ ካለቀኩ ጀምሮም ነበርኩኝ ሲሉ እንግዲህ ተናግረዋል። እዚህ ያለሁት ለሪያል ማድሪድ ለመስራት ነው ያሉት ሆዜ ሞሪኖ ሁሉንም ያለንን እንድናደርግ እፈልጋለሁ ሲሉ ተናግረዋል። አክለውም ሪያል ማድሪድን እወዳለሁ ከእናንተ አንዱ ነኝ ሲሉ እንግዲህ ለደጋፊው አስታውቀዋል። ጆዜ ሞሪኖ ለሁለተኛ ጊዜ ሪያል ማድሪድን የተረከቡት ሰው ናቸው። ታዲያ በሪያል ማድሪድ ቤት ምን ያስመሰግባሉ የሚለው ከሆኑ እንግዲህ በጉጉት የሚጠበቀው ነገር ሆኗል። በጣም ገራሚ ዝውውር ተፈጽሞላቸዋል። እነ ኪሊያን ምባፔ፣ እነ ቪኒሲየስ ጁኒየር በክለቡ እንግዲህ መቆየቱ ተረጋግጧል። ኋላ መስመሩን ዳምፍሬንስ እንዲሁም ደግሞ የኮኮሬላን ፊርማ አግኝተዋል። መሀል ሜዳው ላይ እንግዲህ እነ በርናርዶ ሲልቫን ጨምረዋል። ፊት ለፊት አጥቂው እንግዲህ እነ ያን ዲያሞንድን ጭምር የያዘው የሪያል ማድሪድ አሰልጣኝ ሆዜ ሞሪኖ ምን ያስመለክቱናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ሆኗል። ወደ ተቀናቃናቸው ባርሴሎና ስናመራ እንግዲህ ስፔናዊ አማካይ ሮደሪ በዛሬው ዕለት የባርሴሎና ተጫዋች የሚያደርገውን ፊርማ አኑሯል። የዓለም ቻምፒዮን ሮደሪ በባርሴሎና እስከ 2030 የሚያቆየውን የ4 ዓመት ኮንትራት ፈርሟል። ባርሴሎና በቀጣይ የሮደሪን ዝውውር ይፋ እንደሚያደርግ ይጠበቃል። እንግዲህ ባርሴሎና ተጫዋቹን በአጠቃላይ 76.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ነው ለማስፈረም እየተስማማው። እንግዲህ ሪያል ማድሪድ ይገባል ተብሎ ሲጠበቅ የነበረው ሮደሪ አሁን በይፋ የባርሴሎና ንብረት መሆኑ እንግዲህ ተረጋግጧል። ታዲያ ሮደሪን የለቀቀው ማንቸስተር ሲቲስ ማንን ሊያመጣ ይችላል የሚለው አሁንም በጉጉት ይጠበቃል። ማንቸስተር ሲቲዎች አሁን አዩብ ዋዲን ለማስፈረም ከጫፍ መድረሳቸው ተነግሯል። በተጨማሪም ኢንዞ ፈርናንዴዝን የማስፈረም ፍላጎት እንዳላቸውና ተስፋ እንዳልቆረጡም እየተዘገበ ይገኛል። እንግዲህ ቸልሲዎች 120 ሚሊዮን ፓውንድ ለዚህ ተጫዋች እንደሚፈልጉ ተነግሮ ነበር። ነገር ግን ማንቸስተር ሲቲ ይህን ተጫዋች 120 ሚሊዮን ፓውንድ ከፍሎ የማምጣት ሀሳብ እንደሌለው ደግሞ እየተዘገበ ይገኛል። ማንቸስተር ሲቲ በቀጣይ ክለቡን በሚለቁ ተጫዋቾች ቦታ አዲስ ተጫዋች ማስፈረም እንዳሰበ ተነግሯል። ማለት ሳቪኖ ወደ ቶተናም የሚያደርገው ዝውውር ከተጠናቀቀ የክንፍ ተጫዋች ሊያስፈርም እንደሚችል እየተነገረ ይገኛል። እንግዲህ ማንቸስተር ሲቲም ቲጃኒ ሬንደርስ፣ ሮደሪ እንዲሁም በርናንዶ ሲልቫን ጨምሮ በጣም ወሳኝ የነበሩ ተጫዋቾቹን አጥቷል። አሁን ደግሞ መሀል ሜዳውን የሚዘውርለትን ሮደሪን ካጣ የግድ መሀል ሜዳው ላይ ተጫዋች ማምጣት ይጠበቅበታል። ይህ በእንዲህ እንዳለ እንግዲህ ሳቪኖ
እና ጃክ ግሪሊሽ በዚህ ክረምት ክለቡን የሚለቁ ተጫዋቾች መሆናቸው እየተነገረ ይገኛል። እንግዲህ ጃክ ግሪሊሽ በኤቨርተን ቤት ድንቅ እንቅስቃሴ ሲያደርግ ተመልክተ ነው። በኋላ ላይ በጉዳት ምክንያት ለኤቨርተን ግልጋሎት ሳይሰጥ በመጨረሻም ወደ ክለቡ ተመልሷል። ጃክ ግሪሊሽ ይለቃል ተብሎ ይጠበቃል። ሳቪኖ ወደ ቶትናም ያመራል ተብሎ ይጠበቃል። እንግዲህ በመሃል ሜዳውንም በኤሊዮት አንደርሰን እና አዩብ ቡአዲ እንዲሁም ኮቫችችን ይዞ እስከምን ያህል ይጓዛል የሚለው በጉጉት የሚጠበቀው ጉዳይ ሆኗል። የኔዘርላንዳዊ ተጫዋች ኮዲ ሃክፖን ጉዳይ እናንሳ። ኔዘርላንዳዊ ተጫዋች ኮዲ ሃክፖ የቶትናም ዝውውር ሁኔታ እስካሁን እድገት አለማሳየቱ ተገልጿል። ይሁን እንጂ እንግዲህ ቶትናሞች አሁን በተጫዋቹ ላይ ፍላጎት እንዳለና ወኪሉን ማነጋገሩን እየተነገረ ይገኛል። በሁለቱ ክለቦች መካከል ግን እስካሁን እየተደረገ ድርድር እንዳሌለ ተገልጿል። ሊቨርፑል የአጥቂ አማካዩን ኮዲ ሃክፖን አይሸጥም የሚል አቋም እንዳለው ተነግሯል። እንግዲህ ኮዲ ሃክፖ ቶትናምን ይቀላቀላል የሚለው በይፋ ባይታወቅም ቶትናሞች ግን የዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው በተደጋጋሚ እየተነሳ ይገኛል። ሊቨርፑል ይህን ተጫዋች የሚለቁ አይመስሉም። ይህ በእንዲህ እንዳለ የመርሳይዱ ክለብ ሊቨርፑል በቀጣይ ትልቅ ትኩረት የሚሰጠው የፊት መስመሩን ማጠናከር ላይ መሆኑን በተደጋጋሚ ይገልጽላቸዋል። ሊቨርፑል ገና የታሪካዊ ተጫዋች መሐመድ ሳላህ ተተኪ አለማስፈረሙ ይታወቃል። የ23 ዓመቱ ተጫዋች ብራድሊ ባርኮላ በዝውውር መስኮቱ የሊቨርፑል የመጀመሪያ ዓላማ እንደነበር ደጋግሞ ሲነገር ቆይቷል። ሊቨርፑል በባርኮላ ዝውውር ዙሪያ ከፒኤስጂ ጋር ከስምምነት እንዳልደረሰ ይታወቃል። ነገር ግን ከስምምነት እንደርሳለን የሚል ተስፋ እንዳላቸው እየተገለጸ ይገኛል። ይሁን እንጂ ሊቨርፑል ተጫዋቹን ለማስፈረም ፒኤስጂ እየጠየቀ የሚገኘው 145 ሚሊዮን ፓውንድ ለመክፈል ፍላጎት እንደሌለው ደግሞ እየተነገረ ይገኛል።